ኢትዮጵያ ትሳተፍበታለች የተባለው የብሪክስ ሀገራት የባህር ኃይል ልምምድ ዛሬ ይጀምራል። ኢትዮጵያ አባል የሆነችበት የብሪክስ ሀገራት ባህር ኃይሎች በቻይና መሪነት በደቡብ አፍሪካ የሚያደርጉትን የባህር ኃይል ወታደራዊ ልምምድ ዛሬ ይጀምራሉ። ይህ ዊል ፎር ፒስ 2026 በአዲሱ የአውሮፓውያን ዓመት የሰላም ፍላጎትን ለማሳየት በሚል የተሰየመው ወታደራዊ ልምምድ የብሪክስ አባል ሀገራት ባህር ኃይሎች የሚሳተፉበት ነው። በኬፕ ታውን በሚካሄደው የባህር ኃይል ልምምድ ላይ ኢትዮጵያን ጨምሮ ሌሎች የብሪክስ አባል ሀገራት እንደሚሳተፉም እየተነገረ ነው። የአስተናጋጇ ደቡብ አፍሪካ ብሔራዊ የመከላከያ ኃይል እንዳስታወቀው በቻይና መሪነት የሚደረገው ይህ ወታደራዊ ልምምድ ለ7 ቀናት የሚቆይ ሲሆን ብራዚል፣ ሩሲያ፣ ህንድ፣ ግብጽ፣ ኢራን፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ እና ኢንዶኔዥያ ተሳታፊ ይሆናሉ። የባህር ልምምዱ ዓለም አቀፍ ትኩረትን የሳበ ሲሆን ደቡብ አፍሪካ ከአሜሪካ ተቀናቃኝ አገራት ጋር ግንኙነቷን እያጠናከረች መሆኑ ከዋሽንግተን ጋር ያላትን መሻከር የበለጠ ሊያበላሸው ይችላል ተብሏል። ለልምምዱ የቻይናና የኢራን የጦር መርከቦች ወደ ደቡብ አፍሪካ የባህር ኃይል የጦር ሰፈር የደረሱ ሲሆን የሩሲያ የጦር መርከቦችም እንደሚኖሩ ተነግሯል። የባህር ኃይሎቹ ልምምድ የባህር ላይ ደህንነት ላይ ያተኮረ ነው ስትል ደቡብ አፍሪካ አስታውቃለች። ይህ በእንዲህ እንዳለ የቻይናው የውጭ ጉዳይ ሚኒስትር ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ውስጥ ይፋዊ ጉብኝት እያደረጉ መሆናቸውም ይታወቃል። የነዳጅ ዋጋ ቀነሰ። ቬንዙዌላ የዓለምን የኢነርጂ ሚዛን ለመቀየር በዝግጅት ላይ ትገኛለች። መላው ዓለም ትኩረቱን በደቡብ አሜሪካዊቷ ሀገር ቬንዙዌላ ላይ አድርጓል። ሀገሪቱ በከርሰ ምድሯ የያዘችውና በዓለም ላይ ወደር የማይገኝለት ግዙፍ የነዳጅ ሀብት አሁን በካራካስ ከተከሰተው የፖለቲካ ለውጥ ጋር ተዳምሮ የዓለምን የኃይል ሚዛን ሊቀይር የሚችል አዲስ ክስተት ሆኗል። በቬንዙዌላ ኦሪኖኮ ቤልት ተብሎ በሚጠራው ቀጠና ውስጥ የሚገኘው የነዳጅ ክምችት በ303 ቢሊዮን በርሜል የሚገመት ሲሆን ይህም ሀገሪቱን ከሳውዲ አረቢያን በላይ የዓለማችን ቀዳሚ የነዳጅ ባለቤት ያደርጋታል። ይህ በገንዘብ ሲተመን 17.3 ትሪሊዮን ዶላር አካባቢ የሚደርስ ግዙፍ ሀብት ነው። ለዓመታት በማዕቀብ በመሰረተ ልማት ውድመትና በአስተዳደር ብልሽት ምክንያት ታስሮ የቆየው ይህ ሀብት አሁን የኒኮላስ ማዱሮን ከስልጣን መወገድ ተከትሎ መንቀሳቀስ ጀምሯል። እንደ ሼቭሮን ያሉ የአሜሪካ ግዙፍ ኩባንያዎች የወደሙ ማሽኖችን በመጠገን ነዳጁን ለማውጣት ወደ ስራ እየገቡ መሆኑም ነው የተሰማው። የአሜሪካ አይን በቬንዙዌላ ላይ ማረፉ በዓለም አቀፍ ደረጃ ከፍተኛ ውዝግብ ቀስቅሷል። አሜሪካ ይህንን የኢነርጂ ሀብት በመቆጣጠር ወደ ዓለም ገበያ ለማውጣት ፍላጎቷን በይፋ ገልጻለች። ሩሲያና ቻይና በበኩላቸው በሀገሪቱ ላይ የነበራቸውን የኢኮኖሚ የበላይነት ለማስጠበቅ እየጣሩ ሲሆን የቬንዙዌላ ነዳጅ ወደ አሜሪካ መግባቱንና የአሜሪካን ጣልቃ ገብነት ሉዓላዊነትን መጣስ ነው በሚል እየተቃወሙ ይገኛሉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቬንዙዌላ ከ30 እስከ 50 ሚሊዮን በርሜል የሚደርስ ድፍድፍ ነዳጅ ለአሜሪካ ለማቅረብ መስማማቷን ይፋ ካደረጉ በኋላ በዓለም አቀፍ ደረጃ የነዳጅ ዋጋ ፈጣን ቅናሽ ማሳየቱን ዘ ጋርዲያን ዘግቧል። በትራምፕ መግለጫ ማግስት የነዳጅ ገበያው ከ1 በመቶ በላይ ቅናሽንም አሳይቷል። የብሬንት ድፍድፍ ነዳጅ ከ1 በርሜል $60 በታች ወርዷል። የአሜሪካን ድፍድፍ ነዳጅ ደግሞ በ1.4 በመቶ ቀንሶ $56.44 ሆኖ ተመዝግቧል። ይህ ስምምነት ቬንዙዌላ 80 በመቶ የሚሆነውን የነዳጅ ምርቷን ወደምትልክላት ቻይና የምታደርገውን ኤክስፖርት ሊያስተጓጉል ይችላል የሚል ስጋት ፈጥሯል። የቻይና የውጭ ጉዳይ ሚኒስቴር ባወጣው መግለጫም የአሜሪካ ጥያቄ ዓለም አቀፍ ሕግን የሚጥስና የቬንዙዌላን ሉዓላዊነት የሚጋፋ ነው፣ ቬንዙዌላ በሀብቷ ላይ ሙሉ ስልጣን አላት ሲል ድርጊቱን ኮንኗል። ፕሬዚዳንት ትራምፕ በሌላ በኩል በራሳቸው የማህበራዊ ትስስር ገጽ ትሩዝ ሶሻል ላይ ባሰፈሩት ጽሑፍ ከነዳጁ ሽያጭ የሚገኘው ገንዘብ ለሁለቱ ሀገራት ህዝቦች ጥቅም እንዲውል እንደሚቆጣጠሩት ገልጸዋል። ይህ ነዳጅ በመርከብ ተጭኖ በቀጥታ በአሜሪካ ወደሚገኙ ወደቦች ይመጣል ሲሉ የአሜሪካን ቀጥተኛ ተሳትፎንም አረጋግጠዋል። ይህ እርምጃ በዋሽንግተንና በቤጂንግ መካከል ያለውን የንግድና የፖለቲካ ውጥረት ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ተንታኞች እየገለጹም ይገኛሉ። የግዙፍ ነዳጅ በከፍተኛ መጠን ወደ ዓለም ገበያ መመለሱ የነዳጅ ዋጋን በእጅጉ ሊቀንሰው እንደሚችልም ይጠበቃል። ይህም የዓለምን ኢኮኖሚ ትንሣኤ ሊያፋጥን የሚችል ቢሆንም የዓለምን የፖለቲካና የኃይል ሚዛን ግን ሙሉ በሙሉ የመቀየር አቅም አለው። የአሜሪካዊቷ ግድያ ቁጣን ቀሰቀሰ። የአሜሪካ የኢሚግሬሽን መኮንን በሚኒያፖሊስ ከተማ የአንዲትን የ37 ዓመት ሴት በጥይት ተኩሶ መግደሉ ተሰምቷል። የአሜሪካ የኢሚግሬሽን መኮንን በሚኒያፖሊስ ከተማ አንዲትን የ37 ዓመት ሴት በጥይት ተኩሶ መግደሉ ተሰምቷል። ይህም ሁኔታ ተቃውሞችን፣ ትምህርት ቤቶች እንዲዘጉና የኢሚግሬሽን አስፈጻሚዎችን ለመቃወም ጥሪዎችን አስከትሏል። ከግድያው ይልቅ ለግድያው ያደረሰው ሁኔታ ዝርዝር የፌዴራልና የአካባቢውን አስተዳደር ባለስልጣናትም እያከራከረ ነው። የሀገር ውስጥ ደህንነት መስሪያ ቤት ሪኒ ኒኮል ጉድ የተባለችውን ሟች የኢሚግሬሽንና የጉምሩክ መኮንኖችን በተሽከርካሪዋ ለመግጨት የሞከረች
ጠብጫሪ አመፀኛ እንደነበረችና መኮንኑ ራሱን ለመከላከል ጥይት እንደተኮሰ ገልጸዋል። ይሁን እንጂ የከተማዋና የግዛቲቱ መሪዎች እንዲሁም የዲሞክራት ፓርቲ ወኪሎች ይህ መረጃ ከእውነት የራቀ ነው እያሉ ይገኛሉ። የሚኒያፖሊስ ከተማ ከንቲባ ጄኮብ ፍራይ ሰው እንዲሞት ያደረገው ኃይሉን በግዴለሽነት የተወጣ መኮንን ነው ሲሉ ክስተቱን የገለጹት ሲሆን የኢሚግሬሽንና ጉምሩክ አስከባሪዎች ከከተማዋ እንዲወጡም ጠይቀዋል። በአካባቢው በነበሩ የአይን እማኞች የተቀረጹ በርካታ ተንቀሳቃሽ ምስሎች ጥይቱ የተተኮሰበትን ቅጽበትም ያሳያሉ። በአካባቢው የእግረኛ መንገድ ላይ ተቃዋሚዎች የሚታዩ ሲሆን የኢሚግሬሽን መኮንኖች ከተሽከርካሪዎቻቸው በመውጣት መኪናዋ ውስጥ ተቀምጣ የነበረችውን ሴት እንድትወጣ ሲጠይቋትና በኃይል በሩ ለመክፈት ሲሞክሩም ይታያሉ። አሽከርካሪዋ ለመንዳት ሙከራ ስታደርግ ጥይትም ተተኩሶባታል። 3 የተኩስ ድምጽ የሚሰማ ሲሆን ተሽከርካሪው ከቁጥጥር ውጭ ሆኖ በአቅራቢያው ቆሞ ከነበረ ከሌላ ተሽከርካሪ ጋር ተጋጭቷል። ድርጊቱ የተከሰተው የትራምፕ አስተዳደር በሚኒያፖሊስ ከተማ ትልቅ ዘመቻ እያደረገ ባለበት ጊዜ ነው። የአሜሪካ ሀገር ውስጥ ደህንነት ሚኒስተር ክሪስቲ ኖም የሟቿ ሴት እንቅስቃሴ እንደ የሀገር ውስጥ ሽብር እንደሚታይ ገልጸው የኢሚግሬሽን ተቋሙ ተልዕኮ በከተማው እንደሚቀጥልም አስታውቀዋል። ፕሬዚዳንት ትራምፕ በትሩዝ ማህበራዊ ትስስር ገጻቸው አንድ የኢሚግሬሽንና ጉምሩክ መኮንን በጭካኔ ተገጭቷል ብለዋል። በህይወት መትረፉ ለማመን ያዳግታል፣ አሁን በሆስፒታል ክትትል እየተደረገለት ነው ሲሉም አክለዋል። የሀገር ውስጥ ደህንነት ሚኒስተር ክሪስቲ ኖም ያለፈውን የሰው ህይወት መከላከል ይቻል እንደነበር ለጋዜጠኞች የተናገሩ ሲሆን የኢሚግሬሽን መኮንኑ ራሱን ለመከላከል ጥይቱን እንደተኮሰና ሟቿ ተሽከርካሪውን አደገኛ መሳሪያ አድርጋ መጠቀሟንም ተናግረዋል። የአሜሪካ ፌዴራል የምርመራ ቢሮ FBI በዝርዝሩ ዙሪያ ምርመራ እያደረገ ነውም ተብሏል። የትራምፕ አስተዳደር የማጭበርበር ክሶች መቅረባቸውን ተከትሎ ባለፉት ጥቂት ሳምንታት በሚኒያፖሊስ ከተማ 2000 ተጨማሪ የፌዴራል መኮንኖችን ማሰማራቱን ምንጮች ተናግረዋል። እሁድ ዕለት የጀመረው የተጨማሪ የመኮንኖች ማሰማራት በቅርብ ዓመታት ውስጥ በአንድ ከተማ ይህን ያክል የሀገር ውስጥ ደህንነት ሰራተኞች በመሰባሰብ ግዙፉ ነውም ተብሏል። አሜሪካ ለሶማሊያ የምታደርገውን ድጋፍ አቋረጠች። የአሜሪካ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ለሶማሊያ መንግስት የሚያደርገውን ሁሉንም ድጋፍ ማቋረጡን አስታውቋል። ሚኒስቴሩ እንዳለው ድጋፉ የተቋረጠው የሶማሊያ ባለስልጣናት በአሜሪካ እርዳታ የተገነባ የዓለም ምግብ ፕሮግራም መጋዘንን በማውደማቸውና እርዳታ ለሚሹ ዜጎች የተዘጋጀ 76 ሜትሪክ ቶን ምግብ በቁጥጥር ስር በመዋላቸው ነው። የትራምፕ አስተዳደር የምግብ ብክነት፣ ዘረፋና ህይወት አድን እርዳታ መያዝን አይታገስም ማለቱ አሶሺየትድ ፕሬስ የዜና ወኪል ዘግቧል። መግለጫው አክሎም የአሜሪካ መንግስት ለሶማሊያ ፌዴራል መንግስት ጥቅም ያላቸው ሁሉንም ድጋፎች አቋርጧል ይላል። የተቋረጠው ድጋፍ የሚቀጥለው የሶማሊያ መንግስት ተቀባይነት ለሌለው ድርጊቱ ኃላፊነት የሚወስድ ከሆነና አስፈላጊውን እርምጃ ከወሰደ ነው። አሜሪካ ለሶማሊያ የምትሰጠው ድጋፍ መቋረጡ የተሰማው የትራምፕ አስተዳደር በዩናይትድ ስቴትስ የሚገኙ ሶማሊያውያን ላይ ትችት እያሰማ በሚገኝበት ወቅት ነበር። ዋሽንግተን ወደ አሜሪካ መምጣት በሚፈልጉ ሶማሊያውያን ላይ ጠንከር ያለ ገደብ የጣለች ሲሆን አሜሪካ የሚገኙ ሶማሊያውያንም ስጋት ላይ እንዳሉ ይናገራሉ። የትራምፕ አስተዳደር ለሁለተኛ ጊዜ ወደ ስልጣን ከመጣ በኋላ የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅትን ወይም USAIDን ማፍረሱም ይታወሳል።